የኢትዮጵያ ብሔራዊ ባንክ የፋይናንስ አካታችነት በሪፎርም አጀንዳ ውስጥ ቁልፍ አንደኛ ደረጃ እንዲሆን አድርጎ አስቀምጧል። እንደምታውቁት በሁለተኛው የብሔራዊ የፋይናንስ አካታችነት ስትራቴጂ የፋይናንስ ተደራሽነትን ማስፋት፣ የባንክ ሂሳብ ባለቤትነት ላይ ያለውን የስርዓተ ጾታ ልዩነት ማጥበብ፣ በሴቶች አመራር ውክልናን ማሻሻልና በፋይናንስ ዘርፍ ሁሉን አሳታፊ አስተዳደራዊ አሰራር ማጠናከር የቅድሚያ ትኩረት የሰጣቸው ጉዳዮች ናቸው። ዛሬ የምናስተዋውቀው ስኮር ካርድ እነዚህን የትኩረት አቅጣጫዎች በተግባር ወደ ተቋማዊ እርምጃዎች የተተረጎሙ መሆናቸውን ለመገምገም ከሚረዱን መሳሪያዎች ውስጥ አንዱ ነው። ይህ ዛሬ አንቬል የምናደርገው ሁለተኛው እትም በመጀመሪያው ሪፖርት ላይ የተጣለውን መሰረት ይበልጥ ያጠናክራል ብለን እናምናለን። በዚህ ዙር ሁሉም 32ቱም ባንኮች ለግምገማው አስፈላጊውን መረጃ ማቅረባቸው በእጅጉ አበረታች ሂደት ነው። ይህ ሙሉ ተሳትፎ ዘርፉ ለሴቶች ተሳታፊነት፣ ለሴቶች አመራር፣ ለፋይናንስ አካታችነት ትልቅ ትኩረት እየሰጠ መሆኑን የሚያሳይ ጠንካራ ማሳያ ነው። በተጨማሪም እንደ ባንክ ዘርፍ የት ላይ እንዳለንና ወደፊትም ምን አይነት ስራዎች እንደሚጠብቁን ይሄ ስኮር ካርድ የተሟላ ምስል ይሰጠናል። የተገኙ ውጤቶችን በመጠኑ ለማንሳት ኦቨርኦል ውጤቱ ትርጉም ያለው መሻሻል እንዳለ ያሳያል። ከመጀመሪያው ዙር ጋር ሲነጻጸር አጠቃላይ ዘርፉ አፈጻጸም ተሻሽሏል። አማካይ ጥምር ውጤት በኋላ እንደሚያሳዩን የኮምፖዚት ስኮር የምንለው ጨምሯል። መካከለኛ ውጤት ሚዲየም ስኮር ደግሞ በበለጠ ሁኔታ አድጓል። ጠንካራ አፈጻጸም ያሳዩ ተቋማት ቁጥርም መጨመሩ እድገቱ በተወሰኑ ባንኮች ላይ ብቻ የተንጠለጠለ እንዳልሆነ ከጊዜ ወደ ጊዜ የፋይናንስ ሴክተሩ ጉዳዩን በትኩረት እያየ እንዳለ ያሳያል። ብዙ ባንኮች ከግንዛቤ ወደ ተግባር እንዲሁም ከተበታተኑ ተነሳሽነቶች ወደ ተደራጁ አቀራረቦች መሸጋገር ጀምረዋል። ይሄ ይበል የሚያሳይ ነው። ትልቅ መሻሻል የታየበት አንዱ ዘርፍ የፋይናንስ ፈጠራ ወይም ፋይናንሻል ኢኖቬሽን ነው። የጥናት ውጤት እንደሚያሳየው በርካታ ተቋማት አሁን ላይ ትኩረታቸውን በሴቶች ላይ ያደረጉ ምርቶችን ወይ አገልግሎቶችን እያቀረቡ ሲሆን አዳዲስ የብድር አሰጣጥ ዘዴዎች የሴቶችን የፋይናንስ ተደራሽነት ለማስፋት ጠቃሚ መንገድ ሊሆኑ እንደሚችሉ ያመለክታል። እነዚህን ምርቶች በሚያቀርቡ ተቋማት ውስጥ ሴቶች ለፈጠራ ስራዎች ከሚሰጡ ብድሮች ዋጋ ያላቸው ድርሻ ከታቀደው ግብ በላይ ሆኗል። ይህ የሚያበረታታ ሲሆን የዲጂታል አማራጮችን የአማራጭ የብድር አሰጣጥ ዘዴዎችንና ይበልጥ የተዘጋጁ ፋይናንስ መፍትሄዎችን ለመተግበር ያለንን ሀገራዊ አቅም ያሳያል። ይህ እንዲህ እንዳለ በአንጻሩ በስኮር ካርድ ውስጥ አሁንም መሻሻል ያለባቸው ጉዳዮች አሉ። ሴቶች የግብይት ሂሳቦችና የዲጂታል ፋይናንስ አገልግሎቶችን በንቃት የመጠቀማቸው መጠን አሁንም ከሚጠበቀው ደረጃ በታች ነው። ሴቶች ከተለመዱት ብድሮች ትራዲሽናል ሎንስ ከምንላቸው በቁጥር ያላቸው ድርሻ ወተጣቀደ ወግ በተቃረበ ቢሆንም በቫልዩ ግን ወደ ሴቶች የሚሄደው የገንዘብ መጠን የብድር መጠን አሁንም ዝቅተኛ ነው። ይህ የሚያሳየው ሴቶች ተደራሽ እየሆኑ ቢሆንም ብዙውን ጊዜ የሚያገኙት የብድር መጠን አነስተኛና የፋይናንስ አቅርቦቱም ጥልቀት የሌለው መሆኑን ያሳያል። ይሄ የተቋም አመራሮች በበለጠ ትኩረት ሊያዩት የሚገባ ነው። ሌላው አሳሳቢ ነገር ስኮር ካርዱ እንዳሳየው አሁንም የሴቶች ተሳትፎ በከፍተኛ አመራር ደረጃ አነስተኛ ነው። አንድ ሁለት ሲኦ ብቻ ጠርተን ማቆም የለብንም። ደረጀ ከበደ፣ አየለ፣ አቤ ጥሩ ነው። እነዚህም ግን የሴቶችንም ስም በደንብ
መስማት ያለብን ይመስለኛል። ቁጥሩ እንደሚያሳየው ሴቶች ከሰው ኃይል ውስጥ 1/3ኛውን ያህል ቢሸፍኑም በከፍተኛ አመራር ደረጃ ያላቸው ውክልና ግን ከሀገራዊ ግቡ በታች ነው። ቦርድ ላይ የተሻለ ነገር አለ። ያው ብሔራዊ ባንክም አሰራር ስለዘረጋ ጠንከር ያለ ውክልና አለ። ነገር ግን ሴቶች በሰው ኃይል ቁጥር ብቻ መጨመራቸው ሳይሆን ዲሲዥን ሜከር እንዲሆኑ ወደ ውሳኔ ሰጭነት እንዲመጡ ቀደም እንዳልነው በርካታዎቹ ወደ ስራ አስፈጻሚነት ማድረግ የሚችሉበትን ፓይፕላይን የአመራር መስመር መፍጠር ላይ አሁንም እንደ ዘርፍ ትኩረት ሰጥተን መስራት እንዳለብን ያሳያል። መጨረሻው ላነሳው የምፈልገው ነገር ትኩረት የምንሰጣቸውን ጉዳዮች ነው። በቀጣይነት ምን ጉዳዮች ላይ እናተኩራለን? አንድ 5-6 ነገሮችን ማንሳት እፈልጋለሁ። አንደኛው ሴቶች በፋይናንስ አገልግሎቶች ላይ ያላቸውን ንቁ ተሳትፎ ማሳደግ አለብን። የባንክ ሂሳብ ባለቤትነት አስፈላጊ ነው። ነገር ግን የማይንቀሳቀሱ ሂሳቦች ህይወት አይለውጡም። የፋይናንስ ተቋማት ከሴቶች ተጨባጭ ሁኔታ ጋር የሚጣጣሙ ምርቶችና የአቅርቦት መስመሮች ላይ ማተኮር ይኖርባቸዋል። ይህም ተመጣጣኝ ዋጋን፣ ምቾትን፣ እምነትን፣ የፋይናንስ እውቀትንና የዲጂታል መሳሪያዎችን ተደራሽ ማድረግን ያጠቃልላል። ሁለተኛው የብድር መጠን ክፍተትን ክሬዲት ዴፕዝ ጋፕ ምንለውን መፍታት አለብን። ሴቶች በቂ ብድር ማግኘት ብቻ ሳይሆን ንግዳቸውን ለማሳደግና ኢኮኖሚያዊ እድሎችን ለማሳካት በሚያስፈልጋቸው መጠን ፋይናንስ ማግኘት አለባቸው። ይህ ደግሞ በኮላተራል በማስያዣ አቀራረቦች ላይ ፈጠራን፣ የተሻለ የመረጃ አጠቃቀምንና ለሴት ስራ ፈጣሪዎችና በሴቶች ለሚመሩ ኢንተርፕራይዞች የተነደፉ ምርቶችን ማቅረብ ይጠይቃል። ሶስተኛ ዲጂታል የፋይናንስ አካታችነትን ማጠናከር አለብን። ዲጂታል ፋይናንስ በአግባቡ ስራ ላይ ከዋለ ሴቶችንም በእኩልነት ለማገልገል ያስችላል። ነገር ግን ሴቶች ከሞባይል ባለቤትነት፣ ከዲጂታል እውቀት፣ ከተመጣጣኝ ዋጋ፣ ከሰነድ ማረጋገጫ ወይም ከወኪሎች ተደራሽነት ጋር የተያያዙ እንቅፋቶች ካጋጠሟቸው ዲጂታል ትራንስፎርሜሽኑ ክፍተቶችን ከማጥበብ ይልቅ እንዲያውም ሊያሰፋቸው ይችላል። ስለዚህ ዲጂታል ፋይናንስ ለሴቶች እየሰራ መሆኑን ማረጋገጥ አለብን። አራተኛ በፋይናንስ ተቋማት ውስጥ ሴቶች ለአመራር እንዲበቁ በቂ ትኩረት መስጠት አለብን። ይሄ ዝም ብለን ስለተለተመኘን የሚመጣ ነገር አይደለም። አስ ሊደር እንደ ሴክተሩ አመራሮች ኮሌክቲቭሊ ሴቶች የውሳኔ ሰጭነት ቦታዎች ላይ እንዲመጡ በቂ የስልጠና ድጋፎችን፣ የአመራር ልማት ስራዎችን እንዲሁም ለቤተሰብ ምቹ የሆኑ የስራ ሁኔታዎችን መፍጠር ላይ ተክተን መስራት አለብን። ካልሰራን አይበጣም። አምስተኛ የሪፖርት አቀራረብን ጥራትና ወጥነት ማሻሻል አለብን። የተሻሉ ትርጓሜዎች፣ የተሻሉ ሰነዶች እና የተሻሉ የመረጃ ስርዓቶች ያስፈልጉናል። ስኮር ኳድ 3፣ 4፣ 5 ሪፖርት ስናደርግ ይሄ ደግሞ እድገቱን ይበልጥ በትክክል ለመከታተልና በጊዜ ሂደት የሚደረጉ ንጽጽሮችን ትርጉም ባለው መልኩ ለማከናወን ስለሚረዳን ያቀራረብ ጥራቱን የመረጃ አቅርቦቱ ላይ በጋራ መስራት አለብን። በስድስተኛ ዛሬ 1000 የወደፊት አመራሮችን እያስመረቅን ነው። በዚህ ግን ልንኩራራ አይገባም። የኛ እቅድ ትልቅ ነው። በሚቀጥሉት 3 አመታት ከ100,000 በላይ እቅዳችን ነው። ከ100,000 በላይ ወጣት አመራሮችን ከዛ ውስጥ 70% ሴቶች ናቸው። ይሄን ነው የምናቀደው። ስለዚህ ይሄንን በተሳካ ሁኔታ በጋራ ኮሌክቲቭሊ ይሄ ደግሞ it requires a collective effort so በሺ ያስመርቀን የምንኳራ ሳይሆን ለ100,000ዎች የምንተጋ መሆን አለብን። የናሽናል ፋይናንሻል ኢንክሉዥን ስትራቴጂ የተግባራ ጊዜ መጠናቀቅ የተከናወኑ ነገሮችን ለመገምገምና ቀጥሎ ምን ማድረግ እንዳለብን ለማሰብ ጠቃሚ እድል ይሰጠናል።
የዛሬው ስኮር ካርድ በዛ ኮንቴክስት ለዛ ስራ በጣም ጠቃሚ ግብዓት ነው የሚሆነው። መረጃ ማቅረብና በዚህ ሂደት ውስጥ በመሳተፍ ለተባበሩት የባንክ አመራሮች ልባዊ ምስጋናዬን ላቀርብ እፈልጋለሁ። ይሄንን ስራ ለደገፉ አካሮቻችን የማስተር ካርድ ፋውንዴሽን ኢን ፓርቲኩላር የዓለም ባንክ፣ አፍሪካ ጀንደር ኢኖቬሽን ላብ፣ ጌትስ ፋውንዴሽን ድሮ ምራፍን በተለይ ለፋውንዴሽኑ ለማስተር ካርድ ፋውንዴሽን ኒውፊንገር እና ፓርቲኩላሪ ስዊፍት የሚባል ፕሮግራም አለን። በዚህ ፕሮግራም ላይ ያደረጉ ላሉት ድጋፍ ከልቤ ማመስገን እፈልጋለሁ። ብሔራዊ ባንክ ይበልጥ አሳታፊ የሆነ የፋይናንስ ዘርፍን የመደገፍ ስራውን አጠናክሮ ይቀጥላል። ሴቶች የፋይናንስ አካታችነት የፋይናንስ ዘርፍ ልማት ማዕከላዊ ምሰሶ ሆኖ እንዲቀጥል ከናንተ ጋር እዚህ ካላችሁ ባለድርሻ አካላት ጋር በትብብር በአንድ መንፈስ ለመስራት ዝግጁ ነው። ስለዚህ ለቀጣይ ስራ በጋራ እንዘጋጅ እላለሁ።